ኮፊ ቲዩብ። እስቲ አንድ ታሪክ ላጫውታችሁ፣ እውነተኛ ታሪክ። ከ5 ወይም 6 ዓመት በፊት ይመስለኛል ፋዘር ለ6 ወር ኦር ለ7 ወር አካባቢ የተጠራቀመ የመብራት ቢል አልከፈልንም ነበርና ከመብራት ኃይል ደውለው በአንድ ቀን ውስጥ ካልከፈለ በነጋታው መጥተው መብራቱን እንደሚቆርጡት ነገሩ። ከሰውም በት ብሎም በቃ ከየትኛውም ተፈላልጦ ብቻ ሞላላትና ክፈል ብሎ ብሩንና ቢሉን ሰጠኝ። ግን መንገድ ላይ እየሄድኩኝ አንድ ሎተሪ አዟሪ አገኘሁ እና ሎተሪ አዟሪው ፕሮሞት የሚያደርግበት መንገድ በጣም ሳቢ፣ ነገ የሚወጣ መኪና ሎተሪ ቁረጡ እያለ ይጮሃል። እዚህ ጋር ነው የቤታችንን ችግር ለአንዴና ለመጨረሻ ጊዜ አሽቀንጥሮ ለመጣል የወሰኑት። ሎተሪውን ገዛሁት። ፋዘር በሰጠኝ ብር በሙሉ ሎተሪውን ገዛሁት። ያ ማለት ብዙ ዕጣ ገዛው ማለት ነው። ከዛ ሎተሪን ይዤ ወደ ቤት ገባሁ። ልክ ፋዘር በር ላይ እንዳየኝ ከፈልክ ገላገልከኝ ነው አልኩት። እኔ ትልቅ ነገር ነው ያሰብኩት። ወደ እኔ እየተመለከተ ነው። አንዳንዴ ነገሮች በምክንያት ነው የሚሆኑት። ማለት ብቻ አላሰብኩም። ቤታችን የመጣው የመብራት ኃይል መኪና ነበር። መብራቱን ሊቆርጡት። ሰላም ተወዳጆች እንዴት ናችሁ? ይህ ኮፊ ቲዩብ ነው። ኮፊ ቲዩብ እንግዲህ ለአንድ ወር አካባቢ ቪዲዮ ሳልሰራ ቆይቻለሁኝ። እናንተም ደግሞ ምን ነው ጠፍተሃል? ከዓይኔ ራቀ ከልብ ይርቃል መረሳሳትን የሚያመጣል የሚለውን ሙዚቃም የጋበዛችሁኝ ያላችሁና እውነት ነው ጠፍቻለሁኝ። ያው ፐርሰናል ኬዞች ነበሩ፣ በዛ ምክንያት እንደዚሁም ደግሞ የተሻሉ ቪዲዮዎችን ለማሰናዳት ጊዜ ስላስፈለገኝ ነው የጠፋሁባችሁ። አሁን ግን ቪዲዮዎችን እያመረትን ለእናንተ ለውድ ተመልካቾቼ እለቅላችኋለሁ። እናንተም ደግሞ ላይክ፣ ሰብስክራይብ ማድረጋችሁን
አትርሱ። ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ፕሊዝ ሰብስክራይብ አድርጉ። ኮፊ ቲዩብ መልካም ፕሮግራሞችን ይዞ ወደ እናንተ ይቀርባል። ሰላማችሁ ብዝት ትርፍርፍ ይበልልኝ። ሀገራችንን ሰላም ያርግልን። እስቲ ኮፊ ቲዩብ